የገጠር መሬት ስጦታ ለእነማን ሊሰጥ ይችላል? ጠበቃ መሐመድ መብራት ነኝ። በዛሬው ፕሮግራም የገጠር መሬት ስጦታ የሚደረገው ለእነማን ነው? ከዚህም በተጨማሪ ስጦታ በሚደረግ ሰዓት መብታቸው የሚጎዱ አካላት ወይም በመሬት ተጠቃሚ የነበሩ ሰዎች መብት ምን ሊሆን ይችላል የሚለውን እገልጽላቸዋለሁ። እንግዲህ በአዲሱ የገጠር መሬት አዋጅ መሰረት የፌዴራሉ የገጠር መሬት አዋጅ 1324 በአንቀጽ 11 ላይ መሬት በስጦታ ሊተላለፍ እንደሚችል ደንጎ ይገኛል። ነገር ግን ለእነማን እንደሚተላለፍ በዚሁ ድንጋጌ ላይ ሰፍሮ ይገኛል። ለሁለት አካላት ብቻ ነው የሚተላለፈው። ስጦታ ማድረግ የሚቻለው ለሁለት አካላት ብቻ ነው። የመጀመሪያዎቹ በቤተሰብ ሕጉ ላይ የተጠቀሱ ለስጋ ዘመዳሞች ለሆነ ሰው አንድ አርሶ አደር የገጠር መሬቱን ሊያስተላልፍ ይችላል። በሁለተኛ ደረጃ ደግሞ በይጦረኛል ስምምነት የስጋ ዘመድ ላልሆነ ሰው በስምምነቱን ሊያስተላልፍ ይችላል ማለት ነው። ስለዚህ የገጠር መሬት የሚተላለፈው ወይም ስጦታ የሚደረገው ለሁለት ወገኖች ነው። የመጀመሪያዎቹ ለስጋ ዘመዳሞች በስጋ ዘመዳሞች መካከል የሚደረግ የስጦታ ውል ሲሆን፣ ሁለተኛው ደግሞ በይጦረኛል ስምምነት የሚደረግ ለማንኛውም ሰው የሚሰጥ ወይም የሚደረግ ስጦታ ውል ነው። በዚህ ስጦታ ውል ጊዜ መብታቸው የሚጎዳ ወይም ከመሬቱ ተጠቃሚ የነበሩ አካላት መብታቸው ምን ሊሆን ይችላል የሚለውን እንደዚሁ አዋጁ ደንጎ ይገኛል። ጥበቃ ካደረገላቸው አካላት መካከል አካል ጉዳተኛ የሆኑና እድሜያቸው አካለ መጠን ያልደረሱ ልጆች፣ በመሬቱ ተጠቃሚ የነበሩ ልጆች መብት በዚህ የስጦታ ውል ሊነፈግ እንደማይገባ ወይም መብታቸው ሊጎዳ እንደማይገባ በዚሁ ድንጋጌ ላይ ሰፍሮ ይገኛል። አካል ጉዳተኞችን የሚጎዳ ከሆነ ስጦታ ውሉ አካል ጉዳተኞችን መብታቸውን የሚጎዳ ከሆነ፣ ከዚህ በተጨማሪም አካለ መጠን ያልደረሱ ከመሬቱ የሚጠቀሙ ልጆችን የሚጎዳ ከሆነ የስጦታ ውሉ ተቀባይነት የሌለው መሆኑን አዋጁ ደንጎ ይገኛል። ስለዚህ ለሁለት አካላት የስጦታ ውል ይደረጋል። ለስጋ ዘመዳሞች እና በይጦረኛል ስምምነት ለሁለት ወገኖች ስጦታ የሚደረግ መሆኑን፣ ከዚህም በተጨማሪ ይህ የስጦታ ውል ደግሞ አካል ጉዳተኞችና አካል መጠን ያልደረሱ ልጆችን የሚጎዳ መሆን እንደሌለበት፣ የሚጎዳ ከሆነ ውሉ ፈራሽ እንደሚሆን ከሕጉ መረዳት እንችላለን ማለት ነው። ስለዚህ አንድ አርሶ አደር የስጦታ ውል ሲያደርግ አካል ጉዳተኞችን ታሳቢ ማድረግ እንዳለበት፣ አካለ መጠን ያልደረሱ ልጆችን ታሳቢ ማድረግ እንዳለበት፣ እነሱን የሚነቀልና የሚጎዳ መሆን እንደሌለበት እንገነዘባለን ማለት ነው። ለዛሬው አመሰግናለሁ።